ራስህን አትናቅ፣ አንተ በቂ ነህ። ሰላም፣ እንዴት ናችሁ? የጌታ ሰላምና ጸጋ ከእናንተ ጋር ይሁን። ዛሬ በዚህ መልእክት እግዚአብሔር ሊያወራችሁ ፈልጓል። ምናልባት ይህ ቪዲዮ እናንተ ጋር ከደረሰ መልእክታችሁ ስለሚሆን እባካችሁን እስከ መጨረሻው እንድታዳምጡኝና በዚህ መልእክት እንድትጽናኑ አደራ እላችኋለሁ። በዚህ መንፈስ ውስጥ ላሉ ወዳጆች ስለሚያስፈልግ ይሄ ቪዲዮ በተቻለ መጠን ሼር፣ ላይክ እንዲደረግ በድጋሚ እጠይቃችኋለሁ። ምናልባት ሰብስክራይብ ካላደረጋችሁኝ ደግሞ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጭናችሁ ኦል የሚለውን በመንካት ሁልጊዜ እምለቃቸው አዳዲስ መልእክቶች እንዲደርሳችሁ ደግሞም ከኔ ጋር ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። አዎ፣ ራስህን አትናቅ። አንተ ለእግዚአብሔር አስፈላጊ ሰው ነህ። እግዚአብሔር በዚች ምድር ላይ ትርፍ ነው ብሎ የሚያስበው አይጠቅመኝም ብሎ የሚያስበው ሰው የለም። ሁሉንም ሰው እግዚአብሔር ስለሚፈልግ ለፈለገበት ዓላማ ሊያውለው ስለሚፈልግ የተፈጠረ እንጂ ለእግዚአብሔር ትርፍ ሰው የለም። ምናልባት ሰዎች ደካማነትህን አይተው አንተም ሁኔታህን አይተህ ተስፋ ቆርጠህ አልጠቅምም እኮ፣ አረባም እኮ፣ አላስፈልግም እኮ፣ ብሞት ይሻላል፣ መኖሬ ጥቅሙ ምንድነው እያልክ ሊሆን ይችላል። ያንን ደካማነትን ተጠቅመው ሰዎችም ሊያሸማቀቁ የበታች ሊያደርጉክ እየሞከሩ ድክመትን ተጠቅመው ራስ ወዳድነታቸውን ባንተ ላይ እየገለጹ ሊሆን ይችላል። ግን ያ ቀን የሚያበቃበት ጊዜ አለው። ታውቃለህ፣ ለእግዚአብሔር ራስህን አሳልፈው ከሰጠኸው እግዚአብሔር ሆይ እንደምትፈልገኝ አውቃለሁ፣ እኔ ለተፈጠርኩበት ዓላማ እንድታውለኝ፣ ምናልባት በእኔ ያየኸው ምን ይሁን ብለህ ራስን ደግሞ ለእግዚአብሔር እንድታስገዛ፣ ለእግዚአብሔር ጉዳይህን እንድትሰጠው እግዚአብሔር ይፈልጋል። አየህ፣ ድክመትን ተጠቅመው ሊጫወቱብህ፣ ሊያንቋሽሹ፣ ሊያሸማቅቁ የሚፈልጉ ሰዎች ናቸው። እግዚአብሔር ግን ደካማነትህን፣ ውድቀትህን፣ ተስፋ ማጣትህን ሲያይ ተስፋ ሊሆንክ፣ ብርታት ሊሆንክ፣ አባት ሊሆንክ፣ ሁልጊዜ በሄድክ ጊዜ ሊቀበልክ ዝግጁ ነው። እርሱ እግዚአብሔር ስላንተ ያስባል። እግዚአብሔር ፍቅር ነውና። ታዲያ ዛሬ ራስህን አዘጋጅ እስኪ፣ ራስህን ለእግዚአብሔር ተወው እስኪ። እግዚአብሔር ሆይ በእኔ ህይወት ላይ እንደወደድክ አድርግ፣ እንደፈቀድክ አድርግ በለው። ታውቃለህ፣ ምናልባት ይህ የተስፋ ቃል ህይወትህን ሊቀይረው ይችላል። እግዚአብሔር እየነገረክ ያለው ይህ ነገር ቤትህን ሊቀይረው ይችላል። ከወደቅክበት ምዕራፍ ሊያነሳ ይችላል። ያ ሰው ደካማው ሰው የወደቀው ሰው ነው እስኪባል እግዚአብሔር እሱ ነው እሱ አይደለም እስኪባል እግዚአብሔር ህይወትህን መቀየር ይችላል። ምክንያቱም እግዚአብሔር ጋር 1000 ቀን እንደ አንድ ቀን፣ አንድ ቀንም እንደ 1000 ቀን ነው። የሰው አቆጣጠርና የእግዚአብሔር አቆጣጠር በፍጹም የተለያየ ነው። በሰው አቆጣጠር የረፈደ፣ የመሸ፣ የጨለመ ሊመስል ይችላል። በእግዚአብሔር አቆጣጠር ግን ልክ እንደዛ እኛ እንደምንገምተው እኛ እንደምናስበው አይደለም። ስለዚህ ረፍዷል፣ መሽቷል፣ ከዚህ በኋላማ በፍጹም ተስፋ የለኝም ብለህ ሊሆን ይችላል። ለእግዚአብሔር ረፍዶም አያውቅም፣ መሽቶበትም አያውቅም። አንተ ብቻ ልብህን አዘጋጅተህ ለእግዚአብሔር ትቻለሁ፣ ሰጥቻለሁ፣ የወደድከውን በእኔ ህይወት አድርግ ብለህ ፍቃድህን ስጠው። ምክንያቱም እግዚአብሔር የፍቃድ አምላክ ነው። አንተ ብቻህን ተጨንቀ፣ አንተ ብቻህን አልቅሰህበት፣ ጮኸህበት ምንም ልታመጣ አትችልም። ስለዚህ ለእግዚአብሔር ስትሰጠው፣ ትቼልሃለሁ ስትለው፣ የወደድከውን በእኔ ህይወት አድርገው ስትለው፣ እግዚአብሔር ደግሞ ካንተ ተቀብሎ እንዴት እንደሚሰራ እንዴት እንደሚያስውበው ያሳያል። መጽሐፍ ሲናገር በማቴዎስ ወንጌል ላይ ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል አለ አይደለ? ምናልባት ከጭንቀት ብዛት ቁመትን መጨመር አልቻልክም። ከጭንቀት ብዛት ጸጉርህን ከለር እንኳን መቀየር አልቻልክም። የኛ የጭንቀታችን ብዛት ምንም አይነት መፍትሄ ሊያመጣ አይችልም። እግዚአብሔር ጋር ግን ስንሰጠው ያን ሁሉ አስተካክሎ የጨነቀንን፣ የከበደንን፣ ሸክም የሆነብንን ሁሉ ከላያችን ላይ አንስቶ ሰርቶ አስውቦ መስጠት ይችላል። ስለዚህ በአንተ ውድቀት እየሳቁ እየተሳለቁ ባሉ ሰዎች መካከል እግዚአብሔር አንተን ሊቀይርክ ይችላል፣ ሊያከብርክ ይችላል። እግዚአብሔር ተስፋን ሊሰጥህ ይችላል። የሰጠ ተስፋ ደግሞ በህይወት ተገልጦ እንድታየው ሊያደርግክ ይችላል። አንተ ራስን ተቀበል። በእግዚአብሔር የተመረጥክ ነህ። ምናልባት ይህንን ቃል ደግሞ ላንብብልህ። ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 10 እኔ ካንተ ጋር ነኝና አትፍራ፣ አምላክህ ነኝና አትደንግጥ፣ አበረታለሁ፣ እረዳሃማለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። አየህ፣
እግዚአብሔር ስትደክም ስትወድቅ እንኳን ይወድሃል። በማንነት በዛ ውድቀት ውስጥ እንኳን እግዚአብሔር አንተን ከወደክበት ሊያነሳ ሊደግፍክ ይችላል። ስለዚህ ከሰዎች ቃል ይልቅ የእግዚአብሔር ቃል የታመነ ነው። የእግዚአብሔር ቃል የሚለውጥ ነው የምልህ ለዚህ ነው። ይህ የተስፋ ቃል ህይወትህን ሊለውጥ ስለሚችል በፍጹም ቸል አትበል። ግድ የለህም እስከ ዛሬ ለብቻ ተሸክመ በጓዳክ እያለቀስክ ለሰዎች እንኳን የምትነግረውን አተ ከራስ ጋር እየተከራከርክ አሳልፈ ዘመናት ፈጅተውብህ ሊሆን ይችላል። አሁን ግን ይሄ ምክር ህይወትን ሊለውጥ ይችላል። ተወው፣ ለእግዚአብሔር ስጠው። እግዚአብሔር እንዴት እንደሚያስውብ እንዴት ውብ አድርጎ እንደሚሰጥ ማየት ትጀምራለህ። የሰዎች ምላሽ ምንም ሊሆን ይችላል። የሰዎች እይታ ምንም ሊሆን ይችላል። አንተ ግን በእግዚአብሔር ከፍ ተደርገክ በእግዚአብሔር ተወደክ እየኖርክ ያለ ሰው እግዚአብሔር ዓለም ውስጥ አንተ የተወደድክ ሰው ነህ። ስለዚህ ራስን ለእግዚአብሔር አሳልፈ ስጥ። የሰዎችን ምክር፣ የሰዎችን ማንቋሸሽ፣ የሰዎችን ጥላቻ ተወው። ሁኔታህን ተወው። ራስክ ለራስክ የሰጠውን የሚወድቀት መንገድ ተወው። አንተ እግዚአብሔር ዓለም ውስጥ የከበርክ ሰው ነህ። ስለዚህ ህይወትህን መንገድህን ሁሉ ከዚህ ደቂቃ ጀምሮ ለእግዚአብሔር ተውለት። ምናልባት እኔ እንድረዳክ እንድጸልይልህ የምትፈልጋቸው ጉዳዮች ካሉ ኮሜንት ሴክሽን ላይ አስቀምጥልኝ አደራ እባካችሁ። ይሄ መልእክት ምናልባት የወንድ ጾታ ብቻ ተጠቅሜ የተናገርኩ እንጂ ለሁላችሁም ነው፣ ላንቺም ነው። አንቺም ብትሆኚ በፍጹም ራስሽን ዝቅ አድርገሽ በፍጹም እንደተጣልሽ የበታች እንደሆንሽ ሰዎች የሆኑትን መሆን ማትቺ ተራ ሴት እንደሆንሽ አድርገሽ አትቁጠሪ የኔ እናት። እግዚአብሔር ላንቺም አባትሽ ነው። መልእክቴ ብዙ ሰዎች ጋር ደርሶ እንዲባርካቸውና እንዲለወጡ ከወደቁበት እንዲነሱ ምክንያት እንድትሆኑ ሼር እንድታደርጉ በድጋሚ አደራላለሁ። በፍጹም ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። እግዚአብሔር ይወዳችኋል። ተባረኩልኝ።